ሰላም እና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ኢሳርስ ቤተሰቦቼ ያለንበት ጊዜ በጣም አደገኛ ጊዜ ነው ወደዳችሁም ጠላችሁም ያለንበትን ዘመን መዋጀት ይጠቅማል ምክንያቱም አሁን ያለነው በጎግ ማጎግ ጦርነት አካል ውስጥ ነው ያለነው እንግዲህ በቅዱስ መጽሐፍ ላይ በግልጽ በትንቢተ ሕዝቅኤል 37 38 39 ላይ ስታነቡት አሁን ያለው ነገር ክሊርሊ ይገባቸዋል በመዝሙር በትንቢተ ዳንኤል ምዕራፍ 11 ላይ በሌሎችም ትንቢቶች በዮሐንስ ራእይ ላይም ጭምር አሁን ያለንበት ጊዜ በግልጽ ተቀምጧል ስለዚህ ጦርነቱ ዝም ብሎ የሰዎች ፍላጎት አይደለም የመናፍስት ዓለም ውጊያ ነው እንግዲህ ሁሉ ጊዜ ሐዋርያው ጳውሎስ እንደሚለው ውጊያችን ከስጋና ከደም ጋር አይደለም በአየር ላይ ያሉ አለቆች አሉ ስልጣናት አሉ እነዚህ እንግዲህ አሁን እንደምታውቁት የሰላሙ አለቃ ክርስቶስ ምድርን ለቆ የሄደበት ጊዜ ነው አሁን እንደምታዩት ስለዚህ ሐሰተኛው ክርስቶስ ደግሞ ስራውን እየሰራ ያለበት ጊዜ ነው ስለዚህ ወይ የኔታንያሁ ጉዳይ ወይ አያቶላ አሊ ኮሚኒ ወይ ፕሬዚዳንት ትራምፕ ጉዳይ ምናምን አይደለም መናፍስቶች የሚያረጉ ድግስ ነው ስለዚህ ውድ ቤተሰቦቼ ዘመኑን እንድታውቁት የሚያሳስቡ መረጃዎችን አካፍላችኋለሁ አሁን ባለበት አፕዴት ደግሞ ስንመለከት እየተነገረ ያለው ነገር አሜሪካ ተስባ ወደ ጦርነቱ ልትገባ ትችላለች የሚል ሪፖርት ወጥቷል አሜሪካ ተጎትታ ከኢራን ጋር እዚህ ጦርነቱ ልትገባ ትችላለች ይሄ የምትገባበት ምክንያት ምንድነው እንዴት ልትገባ ትችላለች የአሜሪካ እዚህ ጦርነቱ መግባት ደግሞ ሊያመጣ የሚችለው ኬኦስ እንዴት ነው ፕሬዚዳንት ትራምፕ ደግሞ ስለ ሰላም ነው ያወራ ያለው ነገር ግን እንደገና በሁለት ቢል ላይ የሚጫወት ነው ብለው የሚሉታል ዛሬ ቻይና ባወጣችው መግለጫ ፕሬዚዳንት ትራምፕ እየተጫወተው ያለው ጨዋታ በጣም ከባድ ነው ብላ በግልጽ አሳይታለች የአደገኛ ቁማር ነው የሚል ማለት ነው ምክንያቱም ጨዋታዋ በደንብ ተነቅታለች እንግዲህና ይሄን ሰው በግልጽ ያለውን ነገር በዚህ ፕሮግራማችን ላይ ማየት ይኖርብናል ስለዚህ አሜሪካ እንዴት ተጎትታ ትገባለች እሱ ብቻ አይደለም እንደውም አንድ የአሜሪካ ሴናተር አሁን በወጣ ዜና መሰረት US senator introduces bill to curb Trump's power to go to with a war with Iran በሚል ተቀምጧል ማለት ነው ከኢራን ጋር አሜሪካ ወደ ጦርነት በፊት ለፊት ተጋፍጣ እስራኤልን አግዛ እንደገና ራሱ አሜሪካ ራሷን ችላ ቆማ ከኢራን ጋር መዋጋት አለባት የሚል ፕሮፖዛል እየቀረበ ይገኛል ይሄ ነገር ምን ማለት ነው የሚለው ነገር ቤተሰቦቻችን በደንብ ማየት መቻል አለብን ስለዚህ በዚህ ፕሮግራማችን ላይ ይሄንን እናያለን ከዛ ውጪ ደግሞ ፓኪስታን በኢራን ላይ በእስራኤል ላይ ኒውክሌር ቦምብ ጥላለው ያረችበት አውዱን ነው የምንመለከተው ሰሞኑን ይሄን ነገር በጣም እየተነገረ ነው ያለው ስለዚህ ኮንቴክስቱ አውዱ ከምን የተወለደ ነው እንደገና ሊሆን ይችላል ወይ አይሆንም ብለን ማሰብ አንችልም ነገርየው በጣም ውጥንቅጥ የወጣበት የዓለም ፖለቲካ ጨዋታ ውስጥ ቁማር ውስጥ ነው ያለነው ስለዚህ ይሄን ክሊርሊ እነዚህን ሁለቱን ነገሮች እንመለከታለን አንድ ግን ሌላ መረጃ ጨምርላችኋለሁ እንግዲህ ዓለማችን ግዙፍ የቴክኖሎጂ ባለሀብት ነው ቢል ጌትስ እንግዲህ እንደምታዩት ከሰው በቅርብ ጊዜ ጀምሮ ሀብቱን ከ200 ቢሊዮን ዶላር በላይ የሆነ ሀብቱን ወደ አፍሪካ ሊያፈስ እንደሆነ እየተናገረ ነው ያለው ይሄ ባለበት ደረጃ ደግሞ አሁን ያወጣው ያለው ምስጢር አሳስቦታል ማለት ነው ነገሮች ያሳሰቡት ይገኛል እንግዲህ በመጽሐፍ ቅዱስ ላይ በግልጽ የተቀመጠ ነው አርቲፊሻል ኢንተለጀንስን የተመለከቱ ፕሮፌሲስ ስለዚህ ይሄ ሰው ሲናገር ምንድነው ያለው በእነዚህ 10 አመት ውስጥ artificial intelligence ለሰው ዘር ያለውን አደጋ በግልጽ በይፋ ማለት ነው ገልጾታል እንግዲህ ሰው በቴክኖሎጂ ላይ መሰረት ያደረገ ሀብት የሰራ ሰው ነው እንግዲህ አስቡት ሰዎች ወደ ህሊናቸው የመጡ ነገሮችን ሲያዩ ዓለማችን የደረሰችበት ውድመት ወይም የመጣባት ያለውን ነገር በግልጽ የሚያሳዩ ነገሮች ይወጡ ይገኛሉ እነዚህ ሶስት መረጃዎች በዚህ ፕሮግራም ላይ ላካፍላችሁ አሁንም አብራችሁ እንድትቆዩ በድጋሚ ባክሮት ጋብዛለሁ ለዚህ አምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ በይልማ ዕውቀት ታላቁ እግዚአብሔርን ታከብራለች እንግዲህ ውድ ቤተሰቦቼ ቀደም ብዬ እንደገለጽኩላችሁ አሜሪካ ተጎትታ ኢራን ጦርነት ውስጥ ትገባለች የሚለው ትንተና እየጨመረ መጥቷል እንግዲህ በደንብ አድርጌ ያሳያችኋል እዚህ ዙሪያ ላይ ነገር ግን ከአንድ አሜሪካዊ ሴናተሩ የቨርጂኒያ ሴናተር ናቸው ቲም ኬን ይባላሉ ትላንትና ሰኞ ዕለት ለዚህ የሚሆነውን ፕሮፖዛል ይዘው ቀርበዋል እሳቸው ፕሮ ኢዝራኤሊ ግሩፕ አባል የሚባሉ ናቸው በአሜሪካ ውስጥ ካሉ ለእስራኤል ድጋፍ ከሚታወቁት ሴናተሮች መካከል ይገኙበታል አሁን ባለበት ሁኔታ ላይ ለእስራኤል ማገዝ ብቻ አይደለም ነው ፕሮፖዛሉ እንግዲህ ያው እንደምታውቁ ሴናተሮች ለፓርላማ ይዘው የሚቀርቧቸው ፕሮፖዛሎች ጽፈው ይዘው ይቀርባሉ ከዛ በኋላ
ሴኔቱ ቁጭ ብሎ ደግሞ በዛ ዙሪያ ላይ ይወያያል ይነጋገራል ይወስናል አሜሪካንን ጎትቶ ወደ ጦርነት ከኢራን ጋር መግባት አለባት የኢራንን ሬጂም የኢራንን ሲስተም አሜሪካ መቀየር ግዴታዋና ግዴታዋ ነው የሚል የአሜሪካ ፖለቲከኞች ጫና በፕሬዝዳንት ትራምፕ ላይ እየጨመረ መጥቷል እንግዲህ በዚህ ውስጥ እንደተነገረው ከሆነ the US to join Israel's bombing campaign against Iran as an attack between the two countries intensify በሚል ዜናዎቹ የተናገሩ ይገኛሉ በሁለቱ አገሮች መካከል ያለው ውጥረት እየጨመረ በመጣበት በዚህ ሰዓት ላይ አሜሪካ የግድ ከኢራን ጋር ደግፋ ጦርነቱ ሊገባ ይገባል የሚለው ነገር እየጨመረ የመምጣቱ አንድምታው ምንድነው አሜሪካንስ ጎትቶ ጦርነቱ ይዞ አይገባም ብላችሁ ታምናላችሁ ወይ የሚል ክርክር መነሳት ይችላል ነገር ግን ግልጽ በሆነ ሁኔታ አሜሪካን ጦርነቱ ተጎትታ መግባቷ የማይቀር እንደሆነ እየተነገረ ይገኛል እዚህ ቦታ ላይ እንግዲህ የኮንግረሱ አባል በግልጽ እዚህ ጋር ሲያስቀምጡት ምናሉ ሰውየው ሲናገሩ I am deeply concerned that the recent escalation of hostility between Israel and Iran could quickly put the United States into another endless conflict. ይህንን ኦልሞስት የትራምፕን አካሄድ የሚቃወሙ የሪፐብሊካን እና የዲሞክራቲክ ፓርቲ አባላት ያላቸው ፕሮፖዛል ነው ይሄ ሲያቀርቡ ምንድነው የሚሉት ፕሬዝዳንት ትራምፕ እየሄዱ ያሉበት መንገድ አሜሪካንን ሳትወድ በግዷ ጦርነት ውስጥ ጎትቶ ይዟት ይገባል ይሄም ደግሞ another endless conflict መቋጫ የሌለው ሌላ ውጊያና ጦርነት በዚሁ አካባቢ ላይ ይሆናል የሚል የፕሬዝዳንት ትራምፕ ተቃዋሚ አሜሪካውያን ፖለቲከኞች በግልጽ ጉዳዩን ይዘዋል ፕሬዝዳንት ትራምፕን የሚደግፉ ደግሞ መግባት አለባት አሜሪካ የሚል ነው አሁን ይሄ ባለበት ሁኔታ በጽሁፋቸው ላይ ሲናገሩ ምናሉ አሜሪካ ወይም አሜሪካውያን አሜሪካ ጦር ኃይልን መድባ በመካከለኛው ምስራቅ ውስጥ ለመግባት ኢንትረስት የለውም የአሜሪካ ህዝብ ነገር ግን ፕሬዝዳንት ትራምፕ ይሄን ነገር ለማድረግ የሚያስችል የፖለቲካ መንቀሽቀሽ ስፒሪት ነው ያሉት የሚል በግልጽ ይናገሩ ታዲያ ምንሳቸው ዲል ያረጉ ያሉት ሰላም አመጣለው ይያሉ አይደለም ወይ እንዴት አሜሪካ ተጎትታ ጦርነቱ ልገባ ትችላለች የሚል ጥያቄዎች አሉ ለሱ ክላሪቲ ያለው መልስ ደግሞ ተዘጋጅቷል እሳቸው ዛሬ ሲናገሩ this resolution will ensure that if we decide to place our nation's men and women in uniform into harm's way we will have a debate and vote on it in the Congress በሚል አስቀምጠውታል የፕሬዝዳንት ትራምፕ ተቃዋሚዎች ምክንያቱም አንዴ ዩኒፎርም የለበሱ ሴት ወንድ አሜሪካውያንን በሚድል ኢስት እንግዲህ ወደ 12000 የሚጠጉ ወታደሮችን ስፔሻሊ ደግሞ የፓራ ኮማንደርስ የሚባሉትን ፕሬዝዳንት ትራምፕ መንግስት እየመደበ ነው ያለው ወደዛ እየላከ ነው ያለው ይሄን አድርጎ መሄድ አደጋ አለው እዛ ቦታ ላይ ተስባ አሜሪካ ለጦርነቱ እንድትገባ የሚያስችል ጉዳይ ይዞ ይመጣል ስለዚህ በኮንግረስ በዚህ ዙሪያ ላይ ለወስን ይገባናል የሚል ክርክሮች እየተነሱ ይገኛሉ ቢሉ እንግዲህ the power resolution የሚባል በ1973 የወጣ የነበረ በቪየትናም ጦርነት ወቅት ላይ እንግዲህ በዩኒላተራል ፕሬዚደንሻል ፓወር በአንድ ፕሬዝዳንት ኃይል አማካኝነት ወይ የመወሰን አቅም ምክንያት በጦርነት ላይ ለመሳተፍ የሚካሄድበት ሚሊተሪን ወታደርን ለመመደብ አንድ ፕሬዝዳንት እስከዛ ድረስ ያለውን አቅም የሚሰራበትን ነገር ተመልክቶ ያለ ሪዞሉሽን አለ በ1973 አሜሪካ ያወጣቸው ሪዞሉሽን በዚህ ሪዞሉሽን ላይ መሰረት አድርገው ሰውየው ወሰን ይችላል ጦር ኃይል ወደዛ ቦካይ መላክ ይችላል ነገር ግን በዚህ ውስጥ ያለው ነገር የግድ ልንነጋገር ይገባል የሚል ከፍተኛ ግፊት ከአሜሪካውያን እየተሰማ እንዳለ ከሴናተሮቹም ከሌሎቹም እየተሰማ እንዳለ ይታወቃል ስለዚህ እንዴት ሆና ነው አሜሪካ ተጎትታ በጦርነቱ ልገባ የምትችለው የሚለው ቻይናም ያሳስበኛል ብላ በዛሬው ዕለት በግልጽ የተናገረችው ነገር አለ ፕሬዝዳንት ትራምፕ እየሄዱ ያሉበት መንገድ አሜሪካንን ጎትቶ ወደ ጦርነቱ ይዞ ይገባል የሚል ይሄ እንዴት ሊሆን ይችላል የሚለው ደግሞ የፖለቲካ ተንታኞች የሚያስረዱትን በመጠኑ ላሳያችሁ አብይ ይልማል እንግዲህ ውድ ቤተሰቦቼ በዚህ ውስጥ ያለው ነገር ስንመለከት አሁን ፕሬዝዳንት ትራምፕ የያዙት ፖሊሲዎች አሉ በግልጽ የተጫወቱ ያሉት ሁለት ማላያ እንደሆነ እየተነገረ ነው ያለው የመጀመሪያ ዙሪያ መታስተዋውሱ ከሆነ በኢራን አካባቢ ላይ በተለይም ደግሞ በጣም ለኢራን ቅርብ በሆነ ደሴት አካባቢ ላይ ስቲልስ ቦምበሮችን አደገኛ
የርቀት ብዙ የኮንክሪት ወለሎችን ሰንጥቆ ገብቶ መምታት የሚችሉ ቦምበርስን አሰልፈዋል እዛ አካባቢ ነው አስቀድሞ የተሰራ ምስጢር እንደሆነ መነግራችሁ ይሄንን አሰልፈው አስቀምጠዋል ለምንድን ነው ፕሬዝዳንት ትራምፕ ያን ያያረጉ ያሉት ፕሬዝዳንት ትራምፕ ባላቸው አቋም እንደሚታወቀው ኢራን ፕሬዝዳንት ትራምፕን መግደል የምትፈልግ ሀገር እንደሆነች በግልጽ ይታወቃል ለምንድን ነው ሲባል ከሌሎቹ ይልቅ እንደውም ፕሬዝዳንት ትራምፕ ለኢራን በጣም አደገኛ መሪ እንደሆኑ ነው የሚነገረው እንደምታውቁት ፕሬዝዳንት ኦባማ ዲሞክራቶቹ በተቻለ መጠን ነገሮችን በማለዘብ ሂደት ላይ ብዙ ታግለዋል ለምሳሌ ፕሬዝዳንት ኦባማ ኢራን የኒውክሌር ማብላያ ተቋማቶቿን ተመልክታ ያላትን ዲል በተመለከተ የስምምነት ቅየራ አድርገው ከወጡት መሪዎች አሜሪካ መሪዎች መካከል ይገኛሉ ዲሞክራቶቹ ኮምፓራቲቭሊ ሲታይ ኢራንና አሜሪካ የተለሳለሰ ግንኙነት እንዲኖራቸው ይፈልጋሉ እንደሚታወቀው ደግሞ የእስራኤል መንግስት ከዲሞክራቶቹ ጋር በፍጹም አይስማማም ኔታንያሁ ከኦባማም ጋር ከባይደንም ጋር ሳይስማማ ነው የወጣው እንደሚታወቀው እንደዛ ሄዱት ሶ ትራምፕ ሲመጣ ወደ ስልጣን ኔታንያሁ በጣም ከተደሰተበት ነገሮች መካከል አንዱ ምንድነው ትራምፕ ለኢራን ከፍተኛ ጥላቻ ያለው ሰው ነው ፍልፊት ላይ ግን ሰላም ለማምጣት የሚመስል ፕሌይ ነው የሚጫወተው ፕሬዝዳንት ትራምፕ ስለዚህ ምንድነው አስቀድሞ ወደ ስልጣን ሲመጣ የመጀመሪያው ነገር ተወደደም ተጠላም ኢራን በፍጹም የኒውክሌር ጦር መሳሪያ ልትታጠቅ አይገባትም የሚለውን ጽና አቋም የሚያራምዱ ፖለቲከኞች መካከል አንዱ ፕሬዝዳንት ትራምፕ ነው ሶ ፕሬዝዳንት ትራምፕ ከየትኞቹ መሪዎች ይልቅ ለእስራኤል ከፍተኛ ድጋፍ እና አክራሪነት ያላቸው ሰው እንደሆነ ይታወቃል የአሜሪካንን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም በቀጥታ ያዞሩት እሳቸው ናቸው ኢየሩሳሌም ላይ ያለው ኤምባሲ አሁንም አለ በቴል አቪቭ ደግሞ ቆንስላ አለ እንደሚታወቀው ማለት ነው ስለዚህ ይሄንን ያክል የከረረ ድጋፍ ለእስራኤል የሚሰጡ ሰው በኢራንና በእስራኤል መካከል ላለ ጦርነት ድጋፍ አልሰጥም የአሜሪካ እጅ የለበትም የምትለው ቁማር ጨዋታ ናት ቻይና ዛሬ ባወጣችው ግልጽ አቋሟ የፕሬዝዳንት ትራምፕ ቁማር አደገኛ ነው አካባቢውን ወደ ማያበራ ኬኦስ ይዞት ይገባል ሰላም የምትል ባንዲራ አለች ትራምፕ የሚጠቀማት ነገር ግን ከውስጥ ግን አክራሪነት የነጭ አክራሪነት እንደገናም ደግሞ የአሜሪካ አክራሪነት ያለበት አስተሳሰብ ይዞ ይመጣ ሰው ነው ሶ ይሄ ባለበት ደረጃ የኢስላም አክራሪነት ያለባትን ኢራን በፍጹም ሊስማማ ሊወድ አይችልም ትራምፕ ስለዚህ ምንድነው አስቀድሞ ይላሉ ትንተናዎቹ እንደሚያሳዩት እነዚህን ስቴልስ ቦምበርስ በጣም አደገኛ ቦምበርስ አስቀድሞ እዛ ቦታ ላይ ለምድር ያስቀመጠው ኢራን ጋር የኒውክሌር ጦር መሳሪያን ማብላያ ተቋሞቿን ተመልክታ የለዘበ አቋም ለአሜሪካ የተንበረከከ ለእስራኤል የተንበረከከ አቋም ይዛ እንድትመጣ ዲል ሲያደርጉ ቆይተዋል ሶ ይሄ ባለበት ደረጃ ላይ ከስር ደግሞ በደንብ የተጠና የተዘጋጀ ፕላትፎርም ከጨረሱ በኋላ ልክ እስራኤል ድብደባውን እንደፈጸመች ወይም ደግሞ ኔታንያሁ ድብደባውን እንደጀመሩትና አሜሪካ እዚህ ውስጥ የለችበትም የሚለውን ነገር ለመጫወት ሞክረዋል እንጂ ካርዱ የፕሬዝዳንት ትራምፕ ካርድ ነው እየተባለ በግልጽ እየተነገረ ይገኛል so it is the play of the card of President Trump ይሄ ሙሉ ቅንብሩ የፕሬዝዳንት ትራምፕ ግፊትና ድጋፍ ያለበት በጣም የሚገርመው ፕሬዝዳንት ትራምፕ በፍለፊት ላይ ምን ብለው ነው የተናገሩት አሜሪካ የኔታን ማነው የአሊ ኮሜኒን የኢራኑን አያቶላ ለመግደል አትስማማም የሚለውን ተናግረው ባሉበት ሰዓት የውስጥ አዋቂ የአሜሪካ ፖለቲከኞች ደግሞ በፍጹም ብለው ወጡ በፍጹም ፕሬዝዳንት ትራምፕ ሰውየው እንዲገደል ይፈልጋል አያችሁ ሁለት ፕሌይ ነው ሁለት ጨዋታ ነው ያለው አሁን ይሄ ነገር ከተደረገ በኋላ ነው የሚሉት እንተናዎቹ ይሄ ድብደባ እስራኤል ያደረገች ባለችበት በዚህ ሰዓት ላይ አሁን ምንድነው ፕሬዝዳንት ትራምፕ ያሉት ኢራን ሳትወጂ በግድሽ ለድርድር ጠረጴዛ ላይ መቀመጥ መቻል አለብሽ ካልተቀመጠ ኢቭን አሜሪካ ድጋፍ ታረጋለች የበለጠ ድጋፍ አድርጋ ጦርነቱ በአያቶላው መንግስት መደምደም እንጨርሳለን ነው አላማው እሱ ሲሆን ታዩታላችሁ አካይዱ ያል ባይዞ የፕሬዝዳንት ትራምፕ ስፒሪት ዲሲቪንግ ስፒሪት ዲሰፕሽን ያለበት መንፈስ ነው ያለው ሰውየው ለእግዚአብሔር የሚሰራ ይመስላል ነገር ግን ደግሞ ለራሱ ነው የሚሰራው ለራስ የመስራት ነገር ደግሞ ስታዩ
የጸረ ክርስቶስ መንፈስ በጣም ቅርብ ነው እኔ ባይነት ላይ ዘሎ የሚገባ መንፈስ ነው ሶ ለሁለት አካል የሚሰራ ነገር በባህሪው ላይ ሰውየው ላይ ታዩታላችሁ አንድም የሆነ መንፈሳዊ የሚመስል ሌላ ደግሞ እንደገና አክራሪነት የነጭ አክራሪነት የጥቁር ጥላቻ የአረብ ጥላቻ በውስጡ ታዩበታላችሁ ሰውየው ላይ ሶ የእግዚአብሔር መንግስት ለሰው ጥላቻ የለውም ለዘር ለብሔረሰብ ለምንም ጥላቻ የለውም የእግዚአብሔር መንግስት ሶ ይሄ ሰው ግማሽ ፓርቱንና ግማሽ ማይንዱን የዚህ የጸረ ክርስቶስ መንፈስ በትክክል የሚጠቀምበት ሰው እንደሆነ ታያላችሁ ይሄ ባለበት ደረጃ ላይ አሁን እስራኤል ላይ ቀጥሎ የታሰቡት ነገሮች ሁሉ የሶስተኛውን የሰሎሞን ቤተ መቅደስ መገንባት እንደገናም ደግሞ ከዛ ጋር የመስዋዕት ስርዓቱን የማስቀጠል ስራ ፕሬዝዳንት ትራምፕ ስፖንሰር ያደረገ ነው ያለው የሶስተኛውን ቤተ መቅደስ ለመገንባት ለመስራት ይሄ የተደረገ አሁን ያለው ጦርነት ምንድነው የሚያደርገው ይሄ አሁን ያለው ጦርነት ኦሬዲ ድግስ ነው ለቀጣዩ እዚህ ቦታ ላይ ለሚፈጠር ኬኦስ ድግስ ነው ስለዚህ ይሄ ቦታ ኬኦስ ውስጥ ከገባ የተበጠበጠ ዓለም ውስጥ ከገባ ያንን ሰላም አሰፍናለሁ ብሎ ለሚመጣው ሐሰተኛው ክርስቶስ በር ከፋች የሆነ ስራ የሚሰራ ነው የሚሆነው ማለት ነው በጣም አደገኛ ፖለቲካልም ስፒሪቹዋሊቲም እዚህ ውስጥ ታያላችሁ ስለዚህ አሁን ባለበት ሁኔታ ላይ አሜሪካንን ስቦ ወደ ጦርነቱ በፍጹም አትገባም ብሎ መገመት አይቻልም የሚሉት እንተናዎች በግልጽ እየተነገሩ ይገኛሉ ውድ ቤተሰቦች ልብ በሉ ማርክ ማይ ወርድ ቃሌን ያዟት ሲሆን ትነግሩኛላችሁ በትክክል ምነግራችሁ ፕሬዝዳንት ትራምፕ አካሄዱ አሜሪካንን ጎትቶ ጦርነት ውስጥ ያስገባል ይሄ በመሆኑ ታዲያ ምን ይመጣል ብላችሁ ብትሉ ከባድ ኬኦስ ይመጣል ፕሬዝዳንት ትራምፕ አይደለም ፊዚካሊ ማለትም በጦር መሳሪያ እንኳን አገዛ አድርጎ አሁን ቢገባ ነገሮች ይቀየራሉ ልብ በሉ አሁን ባለበት ሁኔታ ላይ ይሄ ጦርነት እዚህ ጋር እየተጋጋመ ያለ እዛ ደግሞ ፕሬዝዳንት ፑቲን አድቫንቴጅ አግኝተዋል አድቫንቴጁ ምንድነው የአውሮፓዎቹም የአሜሪካዎቹም ትኩረት አሁን እስራኤል ላይ ሆነ የዛን ጊዜ ፕሬዝዳንት ትራምፕ ብዙ ጊዜ ይሄን ነገር ይፈልገዋል ባይ ዘ ዌይ ፕሬዝዳንት ፑቲን ለምሳሌ ሚድል ኢስት አካባቢ ላይ ይሄ አሁን ጦርነት በጣም ለፕሬዝዳንት ፑቲን በጣም ፌቨርድ ነው የሚያደርገው የነዳጅ ሀብት ይመታል እንደምታውቁት የነዳጅ ሀብት አሁን መካከለኛው ምስራቅ ላይ በከፍተኛ ደረጃ ያሽቆለቆለ ነው አሁን ባለበት ሁኔታ ላይ ምርቱ ምኑም የተጎሳቆለ ነው ስለዚህ ፑቲን የተሻለ የነዳጅ አቅርቦት ዓለም ላይ ይዞ መቅረብ የሚቻላቸውን ፈንታ ያገኛል እንደገናም ደግሞ መካከለኛው ምስራቅ ላይ ማደራደር ይፈልጋል ድርድር እንዲፈጸም ይፈልጋል ያ ድርድር እኔ ልግባበት ፑቲን ገብቼ ይሄን ላደራድር የሚለው ነገር ይዘው እንደመጡ ይታወቃል ይሄ ነገር ደግሞ ምዕራባውያኑ አልፈለጉትም ለምን ፕሬዝዳንት ትራምፕ በመካከለኛው ምስራቅ ላይ ያለው ጨዋታ አቅም በጣም ከፍተኛ እንደሆነ ያውቁታል የሶሪያ ጦርነት ጊዜ ምን ያህል ከኢራን ጋር ሆነው ፋይት አድርገው ብዙ ነገር እንደቀየሩ ያውቁታል ሶ ፕሬዝዳንት ፑቲን ይሄንን ጨዋታ ካርድ እንዳይበላቸው ምዕራባውያን እየታገሉ ነው ያሉት ይሄ ነገር ደግሞ ፕሬዝዳንት ትራምፕ ወደ ጦርነት ውስጥ እጃቸውን አይደለም እንደ በአንድ ቦምበር ቢገቡ ነው አሁን እየተነገረ ያለው እስራኤል ያረጋች ያለችው አሁን ለምሳሌ አደገኛ በሚባሉ በነ ኢስፋሃን አይነት የኒውክሌር ማብላያ ጣቢያዎች ላይ የእስራኤል የጦር አቅሙ አሁን ብዙም ብሬክ አድርጎ መግባት አልቻለም ዳሜጅ ብቻ ነው ያረጋ ያለው ነገር ግን የአሜሪካ ቦምበር አለ ስቲልስ ቦምበር የሚባል ሰንጥቆ ነው የሚገባው ምቱ የተፈለገበት ጉድጓድ ገብቶ ይመታዋል ስለዚህ ኢራንን በዚህ ቦምብ አሁን አዘጋጅቶት ነው ትራምፕ ያለው ሶ በዚህ አንድ ቦምበር ብቻ ተጠቅሞ ቢገባ በሚገርማችሁ ሁኔታ እንደነ ፓኪስታን ያሉ ሀገራት ወደ ጦርነቱ ተሰብስበው ይገባሉ ምክንያቱም ከአቶሚክ ቦምብ ያልተናነሰ ፍንዳታ በአካባቢው ላይ ይፈጥራል አደገኛ ያ ቦታ በጣም አደገኛ ቦታ ነው ሊክ ሊያረግ ይችላል ከፍተኛ የሆኑ ኪሳራዎች ይዞ ሊመጣ ይችላል ለዚህ ነው ፓኪስታን እያለች ያለችው ፓኪስታን በግልጽ እስራኤል ወደ ኢራን የአቶሚክ ኃይል ያለው ማንኛውም መሳሪያ ከተጠቀመች ፓኪስታን ደግሞ እስራኤልን በአቶሚክ ቦምብ ትመታታለች ይሄ ነገርስ ምን ያሳየናል በመጠኑ ዛሬ ቆይታ አላርግላችሁ እንግዲህ ውድ ቤተሰቦቼ ሰሞኑን እየሰማን እንዳለ ነው ፓኪስታን በግልጽ እስራኤልን በአቶሚክ ቦምብ መታለው የሚለው ነገሯ ምን ያሳያል እንደምታውቁት በቅርቡ ፓኪስታንና በህንድ መካከል ግጭቶች አሉ የዘለቁ ግጭቶች ናቸው ፓኪስታን ባይ ፖሊሲ የእስራኤልን እንደ ሀገር የመቀጠል ነገር አትቀበልም በዓለም ላይ እስራኤል
ኢቭን በጣም ፎርማል የሆኑ ግንኙነቶች ከሌሏቸው አገሮች መካከል አንዷ ፓኪስታን ናት። the state of Israel በ1947 ፓኪስታን voted against ነው ዩናይትድ ኔሽንስ የፓርቲሽን ፕላን ቱ ፓለስታይን የሚባል አንድ ፕሮፖዛል እንደነበረ ይታወቃል። ለዛ ፕሮፖዛል እንደገናም ደግሞ to recognize Israel sovereignty Israel እንደ ሀገር እንድትቆም አውቅና በተጠየቀበት ሰዓት ኖ ካሉ ሀገራት መካከል አንዷ ፓኪስታን ናት። በዓለማችን ላይ ከፍተኛ የእስልምና ቁጥር ያለባት ሀገር ፓኪስታን ናት። ከኢራን ጎን በጣም ቅርብ ናት። እንደሚታየው የኢራን ጎረቤት ሀገር ናት። በባለፈው በእስራኤል በህንድና በፓኪስታን መካከል ለረጅም ጊዜ በዘለቀ ግጭት ከጎኗ ያለቻት ኢራን ናት። ሶ ፓኪስታን ከኢራን ጋር በጣም አታችድ ናት። ስለዚህ ኢራን ደግሞ በአሁኑ ሰዓት ላይ አቶሚክ ቦምብ ስለሌላት ወይም የሰራች ገና ስለሆነ እስራኤል በማንኛውም አማራጭ የአቶሚክ ቦምብ ተጠቅማ አሁን ይውላችሁ ጦርነቱ የሳምንታት ምናምን የሁለት ቀን የአራት ቀን የአስር ቀን ጦርነት አይደለም። you will see 3 ወር 2 ወር በላይ ይዘልቃል። በጣም ብዙ ዲቫስቴሽን ይዞ ይመጣል። ይሄ ውድመት እየዘለቀ በመጣ ቁጥር እስራኤል ወደ ማስፈራራት ትገባለች። የአቶሚክ ቦምብ ተጠቀማለሁ ብላ የዛን ጊዜ ፓኪስታን እኔም ደግሞ እስራኤልን በአቶሚክ ቦምብ አነዳታለሁ ወይ ማጠፋታለሁ የሚል ነገር ይዞ ይመጣሉ ማለት ነው። እንግዲህ እንደሚታወቀው የአረብ እስራኤል ኮንፍሊክት ወቅት ላይ በአረብና በእስራኤላውያን መካከል በነበረ ግጭት ላይ እዚህ በጣም ወሳኝ የሚባሉ ሰዓቶች ላይ ፓኪስታን የቆመችው ጸረ እስራኤል ሆና ነው የቆመችው። በሶቪየት አፍጋን ዋር ላይ ጦርነት ላይ እንደገናም ደግሞ በብላክ ሴፕቴምበር ኮንፍሊክት የሚባል የፒኤልኦ ላይ የፍልስጤማውያን ነፃ አውጪ ድርጅት የነበረበት አንድ ኮንፍሊክት ነበር። በዛም ኮንፍሊክት ላይ ፓኪስታን ከፍተኛውን የሆነ እገዛ ስታደርግ የነበረው ከእስራኤል በተቃራኒ ቆማል። ሶ ፓኪስታን supports Palestinian Arabs ማለት ነው። በግልጽ ፓኪስታን የፍልስጤማውያን አረብ መንግስት እንዲመሰረት ከሚደግፉት መካከል በጣም ፓወርፉል ላንድ ናት ፓኪስታን። ቀላል ምድር አይደለችም። አንዷ ፓኪስታን ናት ማለት ነው። እንደገና it endorses two state solution የሚባለው ስለዚህ የሁለት መንግስታት ሶሉሽን ማለትም የእስራኤል መንግስትና የአረብ ፓለስቲኒያን መንግስት እንዲመሰረት ከፍተኛ እገዛ ፕሮፖዛል ካላቸው ሀገራት መካከል አንዷ ፓኪስታን። ሶ በዚህ ነገር ላይ በጣም አደገኛ ግጭት በተነሳ ቁጥር ፓኪስታን ከኢራን ጎን እንደምትቆም ግልጽ ነው። ለምን ከህንድ ጎን ቆማ አሜሪካ ለረጅም ጊዜ ፓኪስታንን ስትቀጣ ስትለበልባት እንደነበር ይታወቃል። ሶ ህንድ ያላት ድጋፍ ከና አሜሪካ ሰላማዊ ድጋፍ ይዛ ነው እየሰራች ያለችው። ፓኪስታን ደግሞ ከምዕራባውያን በተለይም ከና አሜሪካ ይሄን ያክል የሚያበረታታ ድጋፍ የላት። ሶ አሜሪካ ኢራን ጋር በቀጥታ ጦርነት በገባ ፓኪስታን ተገባበታለች። ምክንያቱም ፓኪስታን ኢራን በአካባቢው ላይ የደቀቀ አቅም ካላት ፓኪስታን አቅሟ እንደሚመታ ታውቃለች። ለዛ በግልጽ የሆነውን ነገር ይዛ እንደምትገባ ግልጽ ይታያል። ሶ ይሄ ግሎባል ዋርን ይዞ ይመጣል። ፓኪስታን ገባች ማለት ኢራቅ እንደገና እንደምታውቁት ነው። በኢራቅና በኢራን መካከል ባለው ጦርነት በነበረው ጦርነት ከፍተኛ ጌም ተጫውተዋል የሚባሉ ምዕራባውያን ላይ ነቅተናል ብለው የሚሉት ኢራቃውያን የደቀቀች ሀገር ነው ያለቻቸው። ሶ ባለው አቅም የኤርስፔስን መክፈት መዝጋት ሌሎችም ነገሮች ተሳስበው ሀገራት እዚህ ቦታ ላይ መግባታቸው አይቀር። በዚህ ሰዓት ላይ ደግሞ እነ ዩናይትድ አረብ ኤሚሬትስ እነ ሳውዲ አረቢያ ያላቸው አቋም መንቷል። አንድም እንደ እስላም ሌሎችን ይደግፋሉ፣ እንደ አካባቢያዊ ኃይል የበላይነት ደግሞ እስራኤልን ይደግፋሉ። ሶ በዚህ ጨዋታ ውስጥ አሜሪካ እንደምንም ብላ የነዚህን ሰዎች እጅ ጦርነት ይዛ መግባቷ አይቀር። ሶ አካባቢያዊ ላይ የሚኖረው ጦርነት በጣም አደገኛ እየሆነ ይመጣል። ለምሳሌ ቱርክ በግልጽ ድጋፍ የሚሰጠው ለኢራን ኢራንን አሜሪካ እስራኤልን አገዛ መትገባ ከሆነ እንደነ ቱርክ፣ ቻይና፣ ሩሲያ እንደነ ፓኪስታን ያሉት ኢራንን መንግስቱ እንዳይፈርስ ማለት የአያቶላው መንግስት እንዲፈርስ አይፈልጉ። ምክንያቱም በጣም ፓወርፉል አጋዣቸው። ስለዚህ ምንድነው የሚያደርጉት?
በተዘዋዋሪም በቀጥታ የጦር መሳሪያ ድጋፍ ለኢራን ይሰጧታል ለምሳሌ ቻይና ከፍተኛ የጦር መሳሪያ አቅም ለኢራን ታስታጥቃለች ምክንያቱም ሩሲያ ኢራን ቻይና የብሪክስ አባላት ናቸው አንድ አቅም ካልያዙ በቀር ምዕራባውያንን መርታት ስለማይችሉ ያሉት ነገር ምንድነው የኢራን መውደቅ የአያቶላው መንግስት መውደቅ ማለት ለነ ሩሲያ ለነ ቻይና በጣም አደገኛ ምክንያት አሁን እኮ አሜሪካ ውስጥ ማለት አሜሪካውያን በኢራን 300,000 አሜሪካውያን ዜጋዎች ምን ይሰራሉ እስቲ አስቡት 300,000 የሚጠጉ አሜሪካውያን ዜጋዎች በቴህራን አሉ ቴህራን ወደ 10 ሚሊዮን ህዝብ የሚጠጋ ህዝብ ያላት ዋና ከተማ ናት በዛው 300,000 የሚጠጉ አሜሪካውያን ለንደን ውስጥ ካሉት አሜሪካውያን ይልቅ ኢራን ውስጥ ያሉት ይበልጣል ነው ዶክመንቶች የሚያሳዩ ምን ማለት ነው ብላችሁ መጠየቅ ለረጅም ጊዜ አሜሪካዎቹ እየሰሩ ያሉ ስራዎች አሉ ለምሳሌ ኢራን የላላ ዲሞክራቲክ አካሄድ እንዲኖራት ለማድረግ እየሰሩ ነው ያሉት በዛ የተነሳ የአያቶላው መንግስት ቢቀየር እዛ አካባቢ ላይ ኢራን ለምዕራባውያን ፍሬንድሊ ሆና ነው የምትቀመጠው ቀጥሎ ወደ ስልጣን የሚያመጧቸው አካላት ለምዕራባውያን ለአሜሪካዎቹ የሚመቹ ነው የሚሆኑት ሶ ኢራንን እነ ቻይና እና ሩሲያ ምን አረጉ ማለት ነው አጡ ማለት እንዳያጡ ፓኪስታን ኢራን ማና ፓኪስታን እነ ሩሲያ እነ ቻይና እነ ሰሜን ኮሪያ ሌሎችም ኢራን አሁን ያላትን የአያቶላው መንግስት እንዲያጡ አይፈልጉም ቱርክን ጨምሮ ማለት ስለዚህ ምንድነው የሚያደርጉት ከፍተኛ የጦር መሳሪያ ድጋፍ ያያረጉ ይመጣሉ አሜሪካ በዚህ ውስጥ ይሄ ሁሉ ድጋፍ የምታረግ ከሆነ የምታገኝ ከሆነ የምትሰጥ ከሆነ የሌሎች ሀገራት ትብብር የቻይናን ጨምሮ በማስታጠቅ ኢራንን ስትሮንግ ሆና ቆይታ ማንኛው ዋጋ ተከፍሎ የኢራን መንግስት እንዲጸና ማድረግ ሰዎች ይገደላሉ ከተሞች ይፈርሳሉ እስራኤል ትጎዳለች በመጽሐፍ ቅዱስ ላይ በግልጽ እንዳለው ደግሞ ጦርነቱ የጎግ ማጎግ ጦርነት አካል ይሆናል ይሄ ባለበት ደረጃ ላይ ዓለም እየሄደች ያለችበትን መንገድ ጨዋታ ሊቀይር የሚችለው የፕሬዝዳንት ቁማር ነው የፕሬዝዳንት ትራምፕ ቁማር ነው ሶ ኢራንን ላይ እንደምንም ተስቦ አሜሪካ መትገባ ከሆነ ጨዋታዎች ይቀየራሉ ማለት ነው ስለዚህ እዚህ ላይ የሚኖረው ነገር እንድትከታተሉ ጅምላውን የሆነ ጠቅለል ያለውን ሐሳብ እስጣችሁ ብዬ ነው ለመጨረሻ ብቻ ትንሽ ጥቆማ ማድረግላችሁ አርቲፊሻል ኢንተለጀንስ ተመልክቶ ኦልሞስት የዓለማችን በጣም ትልቁ ባለሀብት ቢል ጌትስ በግልጽ ያስቀመጠው ነገር ባጭሩ ላሳያችሁ እንግዲህ ክቡራትና ክቡራን ቤተሰቦቼ የመጨረሻዋ ጥቆማዬ እሷ ናት የቢል ጌትስ እንግዲህ ለረጅም ጊዜ በቴክኖሎጂ ላይ የሰራ የቆየ ሰው ነው በግልጽ ሰሞኑን ወጥቶ የተናገረው ነገር በጣም ይገርማል አየውና ይሄ ጉዳይ በጣም አደገኛ መሆኑን ስለተረዳ በ10 አመታት አለ የዓለምን አጠቃላይ የሥራ የፈጠራ የማርኬት አጠቃላይ ነገር አርቲፊሻል ኢንተለጀንስ ነው የሚቆጣጠረው ሶ ይሄ በቁጥር ኮንትሮል የሚሆን በዲጂታል ዓለም ላይ ኮንትሮል የምትሆን ዓለም ትመሰረታለች ይቺ ዓለም ደግሞ በአርቲፊሻል ኢንተለጀንስ የበላይነት የምትመራ መሆኑ አደገኛ ነገር ይዞ ይመጣል በሚል ክሊርሊ ተናግሯል ይሄ ነገር ምንድነው የሚያሳየው ቀጣዩን ዓለም ሶፊስቲኬትድ የሆነው የዲጂታሉ ዓለም እየተቆጣጠረ ለመምጣቱ እንደነ ቢል ጌትስ ያሉት ለረጅም ጊዜ አይሆንም ችግር የለም ዓለማችን እንደዚህ አትሆንም ብለው ሲሉ የነበሩ ሰዎች ያመኑበት ደረጃ ላይ ደርሰናል እነዚህ ሰዎች አመኑ ማለት እመኑኝ ትክክለኛው አካሄድ አላጋማቸውም አጠቃላይ ነገር ዲጂታሉ ዓለም የሰውን ጭንቅላት እንዲቆጣጠር ሰው በዲጂታሉ ዓለም ቁጥጥር ውስጥ እንዲወድቅ ከዛ በኋላ እንግዲህ ያውሬው ቁጥር የሌሎችም ሲስተሞች በዛ ውስጥ ኢስታብሊሽ እንዲደረግ ለማድረግ እየተሰራ ያለበት ዘመን ላይ መሆናችንን እነዚህ መረጃዎች ይጠቁማሉ ስለዚህ ነቅቶ ዘመንን መዋጀት ነቅቶ ዘመንን መከታተል ያስፈልጋል ነገሮቻችሁን በሃርድ ኮፒ አስቀምጡ ሁሉ ጊዜ ደጋግሜ እንደምነግራችሁ በመጽሐፍት በሃርድ ኮፒ በሚታተሙ ነገሮች ላይ ማስቀመጥ ከሆነ አመታት በኋላ ዶክመንት እንኳን አይኖራችሁም ከሆነ አመታት በኋላ የአርቲፊሻል ኢንተለጀንስ የኤአይ አጠቃላይ ዲጂታላይዝድ የሆነ ዓለም የሰው ማይንድ የሚቆጣጠርበት 10 አመት ነው ያለው ሲናገር ቢል ጌትስ ይሄ እቅዳቸው ነው የነገሯቸው ያሉት within 10 years all the things would happen የሰው ልጅ በራሱ አቅም ዓለምን መምራት አይችልም የቁጥርና የዲጂታሉ ዓለም እንደገና ደግሞ ስውሩ አእምሮ የሚባለው አርቲፊሻል ኢንተለጀንስ እንግዲህ አጋንንት አእምሮ ነው ኦልሞስት ሰዎች አርቲፊሻል ኢንተለጀንስ ይበሉት እንጂ የአጋንንቶች አእምሮ የሚባል ነው ሶ ዓለምን እንዲቆጣጠር አሳልፈው እየሰሩ መሆናቸው ራሳቸው አምነዋል ከቪዲዮ ላይ ቀንጨብ አድርጋችሁ ላሰማችሁ
ስለዚህ ይሄንን ነገር በትክክለኛ ልንረዳው ይገባል ማለት ነው ክብራትና ክብራን ቤተሰቦቼ ፕሮግራማችንን በዚህ እንደመድማለን እንግዲህ ብዙ መረጃዎች እንዳገኛችሁ ተስፋ አረጋለሁ ወቅታዊ ጉዳይ እንድትረዱት ለማድረግ ይሄ መረጃ ከፍያችኋለሁ መምህርና ጋዜጠኛ አብይ ይልማ ነበርኩኝ ዕውቀት ታላቁ እግዚአብሔርን ታከብራለች ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል ሳድስ